ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከእናንተ ጋር እንዴት ነው? ምሽት እንዴት ነው? ከኔ ጋር ፈጣሪ ይመስገን አለሁላችሁ። አለን እላችኋለሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ስራ፣ ህይወት፣ መውጣት መግባት እንዴት ነው? ከኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ እላችኋለሁ ቤተሰብ እና ቤተሰብ ዛሬ ሩታ እና ዴቭ እንዲሁም ካሌብ ሆኖ ቪዲዮ ላቋሉ በዴቭ በኤፋ ቤት ማለት ነው። ይቅርታ በኤፋ ቤት ቪዲዮ ለቋል ማለት ነው። እንግዲህ የሩታ ናት መግቢያውን የከፈተችው ማለት ነው። እሱ ምንድን ነው ብዙ ጥያቄዎቹን ለመመለስ ነው። ምክንያቱም ብዙ ሰዎች ወደዚዎቿም ጭምር ጠርጥሮኛሉ። እኔን የሩታ ነሽ ወይ አንቺ ነሽ ወይ ይህን ነገር ያደረግሽው ብሎ እኔን እየጠረጠሩኝ ስለሆነ ነው። ቤተሰብ እኔ እንዴት እንደዚህ ያደርጋለሁ? እንዴት ፍቅርን ከአብርሽ ጋር ሄደሽ ተኝ ወይ ደግሞ አብርሽ ጋር ክላስ ይዘሽ እንዴት ተኝ ብያት ፍቅርን እልካት አለው። እንዴት እሷስ እኔ እንደዛ ብላት እሷስ እንዴት እሺ ብላ ልታደርግልኝ ትችላለች? ሴትነቷን ዝቅ አርጋ ማንነቷን ዝቅ አርጋ እንዴት ለእኔ ልትታዘዝልኝ ትችላለች ብላ ነው ያወራችው። ሁለት ደግሞ ምንድን ነው እሱ ይቅርና መኪናው ሲሳሳሙ የነበረው በተለይ በጣም ጤነኛ ሆኖ ኖርማል ሆኖ ነው ፀጉር ቤት ሲሸኛት የነበረው። በዛ ቪዲዮ ራሱ ማወቅ ይቻላል። እነሱ ያደረጉት በድብቅ ነው። ነገር ግን ድብቁ ወጣባቸው። ያ ለምንድን ነው የወጣባቸው? እነሱን ፈጣሪ ሲያጋልጣቸው ነው። ይሄ የኔ የታምረኛ ስራ፣ የፈጣሪ የታምረኛ ስራ ነው ምለው። እውነቴን ነው የምላችሁ፣ በእኔ አስተሳሰብ ማለት ነው። እና ሩታ የምትለው እኔ ምንም ነገር እጄ የለበትም፣ እባካችሁን እመኑኝ፣ እኔ የራሴን ህይወት ለመኖር እየተፍጨረጨርኩኝ ነው፣ እየኖርኩኝ ነው ያለሁት ብላ መልስ መልሳለች። እንግዲህ ዴቭም ኤፋም እውነት ሩታ የኔ ቤተሰብ ወደንሶችም የአንቺ መጀንስ እንደዚህ ሩታን ለምንድን ነው ማትመክራት? ለምንድን ነው እንደዚህ ማታደርጋት ብሎ እየጨቀጨቁኝ ስለሆነ ነው። እና በጣም ብዙ ሰዎች አንቺን እየጠረጠሩች ስለነበረ ነው። ለእነሱ መልስ እንድንላችሁ አንቺ እውነት እጅሽ ከሌለ እውነትሽን ነው ወይ ብሎ ኤፋም ሲናገር ነበረ። እውነት ለመናገር ኤፋ በጣም ስርዓት አለው አነጋገሩ። ማነው ስሙ? ኧረ ስሙ ጠፋብኝ። ኧረ ከጎን ያለው ስሙ ጠፋብኝ እናንተዬ። እሱም ቢሆን አብሮ ሆኖ ሲናገሩ ነበረ። እና ምንድን ነው እንትን ያሉት የራስሽን በጣም ጠንካራ ሴት ነሽ። ካሁን በኋላ ኤፋ ነው እንደዛ የሚለው። በጣም ጠንካራ ሴት ነሽ፣ ጠንካራ እናት ነሽ፣ በርቺ፣ ጠንክሪ። ካሁን በኋላ ግን አንቺ እዚህ ነገር ውስጥ እጅሽ ከሌለ አብርሃም የጠራሽበትንም ቦታ አትሂጂ፣ ከአብርሃም ጋር አትገናኝ፣ እነ ፍቅርንም አታገኛቸው፣ ማናቸውንም እነ ሄርሜላንም ማናቸውንም አታገኛቸው። ምክንያቱም አንቺ ከእነሱ ጋር በተገናኘሹ ከአብርሃም ጋር በተገናኘሹ ቁጥር ክብርሽን እያሳናሽ ነው ያለሽው። ስለዚህ ራስሽን አስከብረሽ ልጅሽን እያሳደግሽ ራስን እየገባሽ እየወጣሽ ስራሽን እየሰራሽ እኛም ከጎንሽ ነን ያለነው ወንድሞችሽ። ስለዚህ ስራሽን ስሪ። በዚህ ነገር ውስጥ ምን ትይኛለሽ ብሎ ምን ትይናለሽ ይህንን ሀሳብ ብሎ አቀረበላት። እኔም አዎ የራሴን ህይወት እየጀመርኩኝ ነው፣ እየኖርኩኝ ነው። ፈጣሪ ይመስገን ስራዬን እየሰራው ነው። ለሉሌ አባት እንዲኖሩ ብዬ የተቻለኝ ሁሉ እስከ ጥግ መሄድ እስካለብኝ ድረስ ሄጃለሁ። አሁን ግን በቃኝ፣ ይበቃኛል። ለልጁም መጥቶም ስለማይጠቅም ይበቃኛል። ልጁ እንግዲህ ሲያድግ ለሉሌ የሚጠይቅበትን ጥያቄ ለመመለስ ያኔ ሬዲ ይሆናለሁ። ስለዚህ መመለስ የማይጠበቅብሽም እንጂ አንቺ ቪዲዮዎችን ሆኖ ማሳየት አባትህ እንደዚህ ነው፣ አባትህ እኛን ጥሎን ሄደ፣ እንደዚህ ነው ብለሽ መናገር ያለብሽ። ሌላ ምንም ያዝናል፣ ይከፋል። ነገር ግን ምንም ማድረግ አይቻልም። ይህን እውነታውን መቀበል አለበት ልጁም ማለት ነው። ከዛ ጠንካራ ልጅ ሆኖ እንዲያድግ ጠንካራ ልጅ ሆኖ እናቱን የሚጠብቅ እንደ አባቱ ልክስክስ ሳይሆን ጠንካራ ልጅ ሆኖ እንዲያድግና ለአንቺ ማርያ እንዲሆንልሽ እንደዛ ነው ማለት ያለብሽ። እና ሩታዬ በጣም ደስ ብሎናል። እውነት እንደዚህ ስላየንሽ፣ እንዲህ ተስተካክለሽ፣ እንዲህ ተረጋግተሽ ስላየንሽ በጣም ደስ ብሎኛል። እኔ በበኩሌ እጅግ በጣም ደስ ብሎኛል። ወይ ፈጣሪ ምን ይሳለዋል? እውነት ከንጹሃን ጎን ነው ፈጣሪ ያለው። እውነት ንጹሃን ነው። አሁን በተለይ የድሮ ሩታ እየመጣች ነው ይመስለኛል። አሁን ያቺ የተረጋጋች ያቺ ቀሽቷ
ቅንቅን የምትለዋ ራሷን የምትጠብቅ ጠንካራዋ ጀግናዋ ይሩታዬ እየመጣች ነው። መልሰሻል የድሮ ማንነትሽን። ቀጥይበት እህታችን፣ እውነት ቀጥይበት። በጣም ነው የምንወድሽ። ኦዲየንሶችሽ በጣም ነው የሚወድሽ። እኛ እህቶችሽ አረብ ሀገር ያለን እህቶችሽ በጣም ነው የምንወድሽ። ምክንያቱም ስትጎጂ፣ ስታለቅሺ፣ ስታዝኝ ማየት ስለማንፈልግ እህታችን ማለት ነው። እና ደስ ስል ደግሞ መጨረሻ ላይ እንደውም ዴቭ ኤፋ ምን አለ፣ በቃ በዚህ አጋጣሚ ልዑሌን አይተን ወደ ቤት ብንሄድ ችግር የለውም እንደውም ቡና ፍልተን እንጫወታለን አለች። ደስ የሚል የእህትነት ለዛ ያለው አነጋገሯ፣ ስርዓቷ፣ እንብላ እንጠጣ ውጭ እንሆን እኮ አይደለም ቡና ፍልተን በብዛት የሩታ አይታችሁ ሰምታችሁ ከሆነ ለሩታ ኦዲየንሶች ነው የምነግራቸው ነው ቡና ፍልተን እንጫወታለን ነው የምትለው። በቃ ይሄ ባህላችን ነው፣ ወጋችን ነው፣ ደንባችን ነው። ስርዓት ያለው አስተዳደጓን እዚህ ላይ ነው የምታውቁት። ሴት ማለት ነው ስርዓት ያለው አስተዳደግ እዚህ ላይ ነው የምታውቁት። የአሁኑ ሴቶች ምንድን ነው የሚለው፣ በቃ ወደ ውጭ እንውጣ፣ እዛ ፈታ እንበል፣ ፈታ ዝና ብለን እራታችን በልተን ወደ ቤት እንገባለን ይላሉ። ግን እሷ ከዛ ውስጥ የለችበትም። በጣም ደስ የሚል ባህሪዋ ማለት ነው። የምወድላት ባህሪዋ ደስ የሚል ባህሪ አላት ይሩታ ማለት ነው። እኔ እጅ በጣም ደስ ብሎኛል ዛሬ እጄ የለበትም ስላለች። እውነት ለመናገር እኔ ራሱ ጠርጥሬ ያለሁ፣ አልዋሻችሁም ከእናንተ። እኔም ይሩታዬን አድርጋ ነው እንዲህ ብዬ ጠርጥሬ ያለሁ ዛሬ። እንደውም ዛሬ ቪዲዮ ልሰራ፣ አይ ይሄ ነገርማ አይሆንም፣ መጀመሪያ ከእሷ አፍ መስማት አለብን። ለእሷም ለኦዲየንሶቿ ስለምታስረዳ ቆይ ከእሷ አፍ እንስማና ከዛ በኋላ እናወራለን ብዬ ነው ዝም ያልኩኝ። እውነት ለመናገር አሁን ስለሰማሁኝ በጣም ደስ ብሎኛል። እጅሽ ይባረክ። በጣም እናመሰግናለን እህታችን። ጠንካራ ሴት ነሽ፣ ጎበዝ ነሽ፣ በርቺ። አሁን እንደዚህ እንዳለሽ እንድትቀጥይ ነው የምንፈልገው። ምንም ነገር እንቅፋት እንዳያጋጥምሽ፣ ጠላቶችሽን ረግጠሻቸው እንድታልፊ ነው የምንፈልገው። አዎ በአንቺ ዙሪያ ያለው ያው አንድ ቡዜ ናት ለአንቺ ስም የምታጠፋው፣ ሌላ ማንም አይደለም። ቡዜ ናት የአንቺን ስም የምታጠፋው፣ ቡዜ ናት የአንቺን የምታንቋሽሸው፣ ቡዜ ናት የአንቺን ስም የምታጠፋው። ስሟ ይጥፋና ይቺ ዱሊታ ስታስጣላ የሴት ወግ የሌላት የአንቺን ስም ለማጥፋትማ ሆን ብላ ቆርጣ ነው የተነሳችው እሷ። መድኃኒዓለም ይገስጻትና እና አይዞሽ፣ ለማንም አትበገሪ። አንቺ ጀግና ወንድም አሉሽ፣ እህቶች አሉሽ፣ ቤተሰብ አለሽ። ጠንክሪ፣ ፈታ በይ፣ ዘና በይ። እግዚአብሔር ደግሞ ከአንቺ ጋር ይሁን እልሻለሁ ውዴ። በሌላ ቪዲዮ እንገናኛለን። ሰላማችሁ በያላችሁበት ብዝት ይበልልኝ። እወዳችኋለሁ።